አባቴ ላይ እጄን ማነሳ ጨካኝ ሴት መስልሻለሁ? ሽጉጥ ደቅነሽ ያፈንሽው አንቺ አይደለሽ? ለረጅም ጊዜ ሲዋሸኝ ነበር። አዎ እሱን ለማጥቃት በቂ ምክንያት አለኝ። ግን ደግሞ መውደቂያ ሳጣ የተቀበለኝ እሱ ነው። እሱን ገድዬ ህይወቴን ማመሰቃቀል ይመስልሻል? አያቴ ምን ሆኖ ነው? ምንም አልሆነም ሜላት። አትዋሺ ማሚ። ደሊና ምንድን ነው ያለችሽ? አያታችን የሆነው ነገር አለ? ምንም አልሆነም አልኳችሁ እኮ። ደሊና ስለፈለገው አንዳንድ ነገር ልጠይቀኝ ነው የመጣችው። ማንነቴን ነጠቀች ማለት ምን ብለሽ ነው? ያሳደገች ሴት እናትሽ አይደለችም ማለች። ወላጅነቷ ባልታወቀ ምክንያት እነ ለምለም በር ላይ ጥላት ሄደች። ከዛም በኋላ የለምለም እህት አንስታ ነው ያሳደገቻት። እማቆይ እናትሽ ማነች? አላውቅም። የገሊላ አባት በቲኑር አይኑር አይታወቅም። ምናልባት እሱ ከተገኘ ብቻ ነው ስለ እናቷ ማወቅ የሚቻለው። የደሊናን አጎት መፈለግ አለብን። እኔ እናንተ? ምናልባት ለፈጠርከው ችግር ጋሽ ከተገኘ ይቅርታ ሊያደርግልህ ይችላል። ስለዚህ አሁን እዚህ ከምንቆም ብንሄድ ነው የሚሻለው። በዚህ ጉዳይ ላይ ወንድምህ ማመን አልችልም። እቤት ሄዶ እንዲያርፍ ንገረው። ይህን ጉዳይ ለእናንተ ብቻ ነው የምንጨርሰው። ራት አምጣልኝና ገብተህ አረፈል ያዥ። ሄሎ ወይ ቀጥረኝ ጠፋል እንዴ? አረ ጠፍቼ አይደለም። የት ነሽ? የቀጠርከኝ ቦታ ነው። የት ልሆን እችላለሁ? መጣሁ። ደርሻለሁ። ክፈትልኝ። ደህና እስክትሆን ድረስ ገሊላን ብቻዋን ልንተዋት አይገባም። እኔ እናንተ እየተፈራረቀ ልንጠብቃት ይገባል። አሁን ከኛ ውጭ ማንም የላትም። አንተ ምን ያህል ከባድ እንደሆነ አውቃለሁ። ችግር የለውም አባታስ። ከጅናውም እስካሁን አልተገኘም። እንዳይታዘቡ ነው ባገኘሁት ክፍተት እየሄድኩ ያግዛቸው ይገባኛል። ጥሩ ለገሊላ እኛ ያለን አታስቡ ጋሽ። ብሌን ግን አባቷ ጠፍቶ ጭንቀቱ እንዴት ቻለችው? ለማለት የፈለግሽው ነገር ገብቶኛል ዘውዴ። አሁን ባለውበት ሰዓት ግን እንደዚህ አይነት የማስበበት ሰዓት አይደለም። ከዚህ ነው ደግሞ
የብሌን ብቻ ሳይሆን የሰፈሩ ሁሉ አባት ነው። አባ ምን ነው ልጄ? ስለ አጎቴ ለማንም ትንሽ ገላ ሰማች ማለት አለቀ ነገሩ። ለአንተም የነገርኩ ወደፊት ሊያጋጥመን የሚችለውን ፈተና እንድትጋፈጥ ብዬ ነው። ለማንም ምንም ነገር መናገር የለብህ። እሺ አባ። በሉ ተነሱ፣ እራት እንብላ። ምን ሆነሻል ስንዱ? አሁን በዚህ ሰዓት ስለ እራት የሚወራበት ሰዓት ነው? ተጨንቀን የምንፈጥረው ነገር የለንም። ልጆቹ ጾማቸውን ነው ያሉት። አለመብላት ደግሞ ጉዳት ነው የሚያስከትለው። እኔ በቃኝ። እኔም በቃኝ። ብሌን እኔ ትንሽ ልቆይ ስንዱ፣ እናንተ ተነሱ። በቃኝ አልኩ እኮ ማሚ። በቃኝ አሉሽ እኮ። በቃኝ ካሉሽ ለምንድን ነው የምታስጨንቂያቸው? ሰለሞን አንተ ብቻ አይደለህም እኮ የተጨነቀው። ልጆቹ ለምን ይጎዳሉ? ተነሱ አሉ። ግቡ። መላኩ ምን ነው በዚህ ሰዓት? አዲስ ነገር ካለ ልጠይቃችሁ ብዬ ነው የመጣሁት። ምንም አዲስ ነገር የለም። ልዑልስ እንዴት ነው? ተኝቷል። እንዴት አይነት አስጨናቂ ሁኔታ ውስጥ እንዳላችሁ መገመት ይከብደኛል። እንዴ ቁጭ በል በይ እንጂ ለምንድን ነው የምታስቆዩ? ግባ መላኩ፣ ቁጭ በል። የኔ ፍቅር እባክሽ ትንሽ ቁርስ ቅመሽ። የግድ የሆነ ነገር ማብላት አለብሽ። እሺ ሻውን እንኳን ጠጪ እስቲ። ምንም ነገር አልፈልግም። አውቃለሁ እንኳን እናትና አባት ማጣት ቀርቶ የልብ ወዳጅን ማጣት ራሱ ስሜቱ ምን እንደሆነ ይገባኛል። በማንኛውም ሰዓት በፈለግሽኝ ሰዓት እዚሁ አለሁ። አንቺ እኔ ላይ ተስፋ እንደማትቆርጪ ሁሉ እኔም በአንቺ ተስፋ አልቆርጥም። ደስታን የሚጠራው ደስታ ነው፣ ሐዘንንም እንደዛው። በችግርሽ ላይ የሚያቆስል እንጂ ደህና የሚያደርግሽ ነገር አይመጣም። ስለዚህ መበርታት አለብሽ።
ደስ ይበለኝ። አዎ ምናልባት ካልበረታሽ መፍትሄ ላይመጣ ይችላል። በሚገባ ተገናኝተን ማውራት እንችላለን። አሁን ላይ ግን ትንሽ ጉዳይ ነበረች። እሺ ችግር የለም፣ በቃ እንገናኛለን። እሺ ከተንቀሳቀሰ ትከተለዋለህ። ማን ነው? ቹምቤ ነው። ሄሎ፣ ምን ተመልሷል? የምርህ ነው? አዎ አብረን ነን። መጣን። ምንድን ነው? ባጫ ተመልሷል ነው የሚለው ሰፈር አካባቢ። የምርህ ነው? አዎ ከአንድ ግሮሰሪ ምግብ ይዞ ሲወጣ አይቼዋለሁ ነው የሚለው። ተከታትሎት ነበር። የተከተለው ቦታ ደግሞ ግቢ ውስጥ ወንድሙንም አይቼዋለሁ ነው የሚለው። መቼ ነው ያየው? ትናንት ማታ። እና ትናንት ለምን አልተናገረም? እየሄደ ነው፣ ተከተለው። ምሳችሁን ይዛችኋል አይደል? ቆይ መጽሐፍ እንጂ ልምጣ። የምታውቂው ነገር አለ እንዴማ? ስለምኑ? ስለ እትዬ ገሊላ እናት። በእርግጥ ገሊላ የልጅነት ጓደኛዬ ናት። ያባባንም እናቷን በማጣቷ ነበር። ሰው ግን እድሜው ሙሉ እናቴ ነች ብሎ አምኖ እናቱ እንዳልሆነች ሲነገረው ማመን በጣም ነው የሚከብደው። በጣም ምነው እኔ እናትን ተጠራጠርከኝ እንዴ? አንቺማ እናቴ ራሱ ባትሆኝ እንዳንቺ አይነት እናት አላገኝም። ስላልደረሰብክ ነው ልጄ። የራሴ ነው የምትለው ነገር ውሸት ሆኖ ስታገኘው ሁሉም ነገር ነው የሚያስጠላ። ጋሼ ግን በጣም ነው የሚያሳዝነው። ፈርዶበታል። ምን ማድረግ ይቻላል? ምስጋናው አዝኗል። የነገረ ነገር አለ እንዴ? ምንም የለም። ቅድም ራሱ መጽሐፍ ረስቼ ነው ያለው። መጽሐፍ ረስቶ አይመስለኝም። ግን በደንብ ጠብቀው። እትዬ ገሊላ ግን እንደዚህ አይነት ችግር ውስጥ ትገባለች ብዬ አስቤ አላውቅም። ያው ባለሙያ ስለሆነች የሰውን ችግር ስለምትፈታ ከራሷ ችግር ቶሎ የምትወጣ ነበር ይመስለኝ። የራስን ችግር መፍታት የሰው ችግር እንደመፍታት ቀላል ነገር አይደለም። እንደ ስነ ልቦናዊ ባለሙያነት ብዙ ችግሮችን ቢያጋጥማትም በእናቷ ያጋጠማት ነገር ግን ሁሉ ነገር ዘበር አልቆባታል። እኔ እኮ እሷ ላይ እየፈረድኩ አይደለም፣ ስላሳዘነችኝ ነው። በዛ ላይ ለእኛ ያደረገችውን እስቲ አስቢ። በዚህ ጉዳይ ላይ አትጨነቅ። ለነገሮች ሁሉ ጊዜ ስጧት እንጂ ወደ ቀድሞ ማንነቷ ትመለሳለች። ጠንካራ ሴት ናት። ቆጭ እንጠርና እንወጣለን። አካጎት እየናፈቀኝ ነው። በዚህ ሰዓት ግን እንደዚህ አይነት ነገር ባታነሳ አሪፍ ይመስለኛል። እትዬ ገሊላ እኮ ከሰማች ሌላ ችግር ነው የሚፈጠረው። እባክህ
ከጊዜ ጉዳይ ነው እሷ ማወቅ አይቀርም። ጋሼ የት እንዳለ ሳናውቅ አንቀርም። በምን አወቅሽ? ቾምቤ ባጫን አይቶታል እና ሲከተለው ወደ አንድ ግቢ ምግብ ይዞ ሲገባ አይቶታል። እና እዛ አባ መኖሩን በምን እርግጠኛ መሆን እንችላለን? ግቢ ውስጥ አበራን አይቶታል። አበራ የባጫ ወንድም ነው? አዎ ሲገባ ዙሪያውን እያየ ነበር። የሆነ ነገር እንደደበቁ እርግጠኛ ነኝ። መቼ ነው ያያቸው? ትላንት ማታ። ትላንት ማታ? እስካሁን ለምን አልነገራችሁኝም? ስልካችን አልሰራ ብሎት ነው። ቅድም ከሳምሶን ጋር አጎቴን እየተከታተል ነው እያለ ነው የደወለው። እና አሁን ሳምሶን ናቸውን ቤት ናቸው? አጎቴን እየተከታተሉት ነው። አሁን እሺ ምንድነው ማድረግ ያለብን? ባጫ ሲገባ የታየበትን ቦታ ሄደን ማየት አለብን። ብቻችንን? አዎ ምን ነው እንዴ? እንዴት ነው ብቻችን የምንሄደው? እነ ሳምሶን ቢኖሩ አይሻል? የሚፈጠረው ስለማይታወቅ እነሱ አጎቴን ይከታተሉት። እነ ባጫ አሉበት የተባለው ቦታ ላይ ጋሼን ካላገኘ ነው ብቸኛ አማራጫችን አጎቴ ነው። አሁኑኑ መሄድ አለብን ብሌን። በቃ ብቻችን እንሂድ። ምርጫ የለንም። እሺ መጣ። አባ እትዬ ዘውዴን እንዳመጣልን ነግራኝ ነው። መምህር ሊና እኮ ቢዚ እንደሆንኩ ነግራኝ አላመንኳትም ነበር። አላወሸችኝም ማለት ነው። መጨረሻ አይቀርም። የማያልቅ ነገር የለም። እየሸሿችሁ እንዳልሆነ ስላወቅ ደስ ብሎኛል። እንደዛ እንደማላስብ በደንብ ታውቃለህ። ለአንተ ራሱ መቼ እንቅልፍ ተኝተህ ታውቃለህ? የጋሽ ዝና መጥፋት ደግሞ ሌላ ራስ ምታት። እንግዲህ እንደሚያገኙት ተስፋ አደርጋለሁ። ልታናግረኝ የፈለግከው ነገር አለ እንዴ? አባ የማየ ነገር በጣም አስጨንቆኛል። በቃ ምን ማድረግ እንዳለብን ራሱ ግራ ገባኝ እኮ። እኔ አላውቅም። እንደዚህ አይነት ነገር በእንደዚህ አይነት ሁኔታ መስማቷ ያለፈ ህይወቷን በሙሉ እንደገና እንድትመረምረው ነው የሚያደርጋት። ነገር ግን የምናወራው ስለ እናት ነው። ከማውቃቸው ጠንካራ ሴቶች መሀል አንዷ እሷ ናት። ጭንቀቷ በሽታ ላይ ሳይጥላት ይህን ጊዜ እንደምናልፈው ተስፋ አደርጋለሁ እኮ። ደም ግፊቷ ቢነሳስ? እንደዛ እንደማይሆን ተስፋ እናድርግ። ራሷ በራሷ እንድትወጣው ጊዜ ብንሰጣት ነው የሚሻለው። የአጎቴን ነገር ብትሰማ ደግሞ ታብዳለች። አውቃለሁ። አንተም ለሱ ልዩ ፍቅር ነው ያለ። ለሁለታችሁም ከባድ ነው፣ ግን የማይቻል ነገር የለም። መቻል ነው። አንተ የሚመለስ ይመስላል? ምናልባት አላውቅም። ማየ ጉዳዩን አላወቀችም። እናት ህይወቷን በሙሉ ስትዋሽ በመኖሯ ነው እንደመተው ነው። አሁን ከምንም ጊዜ በላይ የኛ ቤተሰቦቿ ድጋፍ ያስፈልጋታል። ያውቃሉ አባ። ወደ ራሷ እንድትመለስ ጊዜ ያስፈልጋታል። ግን ደግሞ
አጠገቧ እንዳለን ስትረዳ በጊዜ ሂደት ወደ ራሱ መመለሱ አይቀርም። እሺ አባ፣ አንተ ለሁሉም ነገር ኃላፊነት እንደምትወስድ አውቃለሁ። ግን የማደንነት ደግሞ የአንተ ኃላፊነት ብቻ እንደሆነ ታስብ እፈልጋለሁ። ይዛን ብላ ቻው። ሰለሞን ሰለሞን፣ ምንድን ነው የሚያስጨው? አቤት። ቀስ ብላ አትጠራም? አስቻለ ምን ፈልገህ? ምንም ፈልጌ አይደለም የመጣሁት። ጋዜናው ጠፋ ሲባል ሰምቼ ነው የመጣሁት። ምንድን ነው የሰማው? ጋዜናው ባለፈው ምሽት ጠፋ ሲባል ሰምቼ ነበር እና ደግሞ ባለፈው ማታ ከእህት ጋር አይቻቸው በማግስቱ ጠፋ ሲባል ገርሞኝ ነው። አባን ከብሌን ጋር? አዎ እኮ ከብሌን ጋር? አዎ፣ እያዋከበች መኪና ውስጥ አስገባው ይቻል። ተጣልታችኋል? ሰለሞን ምን ፈልገህ ነው? ብሌን አባን የሆነ ነገር ሳታደርገው አትቀር። በምን ምክንያት ነው እሷ እንደዚህ የምታደርገው? ምክንያቱም አባ ከሞተ ብሌን ሁሉንም ነገር ስለምትወርስ። ፈጣሪ ይቅር ይበል። የምሬን ነው። እንዴት አይነት ርካሽ ሀሳብ ነው የምታስበው? ምክንያቱም ብሌን ምንም ነገር ከማድረግ ወደ ኋላ አትልም። ጤነኛ ነህ ግን? በጣም ጤነኛ ነኝ። እህትህ ጋሼን ትገለዋለች ብለህ ማሰብህ የጤነኛ ሰው አስተሳሰብ አይደለም። ልጁ ያወራውን ነገር አብረን አይደል እንደ ሰማነው? ምሳ መምጣትን ባቅ እኮ ቋጥሬ ያልክልህም ነበር። ገሊላን ለማየት ነው የመጣሁት ዘውዴ። ተኝታለች፣ ባትቀሰቅሳት ጥሩ ነው። ጥሩ፣ እንደዛ ከሆነ እነ ብሌን እንዴት እንደሆኑ አይቼ እመለሳለሁ። አንተ ግን ደህና ነህ? አዎ ደህና ነኝ። የገሊላን ነገር እንዴት ነው የምናደርገው? ምን ያህል ጠንካራ እንደሆነች ታውቂያለሽ? በማስመሰል አዎ። ለምለም የተባለች ሴትዮ ሁሌ ገሊላ እንደበደለቻት ነው። ለምን እንደሆነ ባላቅም ከሷ የመጣ ነገር ሁሉ ያማታል። ታውቂያለሽ ያለፈ ህይወቷ ለማስተካከል ምን ያህል እንደታገለች። አሁን ደግሞ እንደዚህ አይነት ነገር ሲያጋጥማት በጣም ያሳዝናል። እና ከለምለም የመጣ ሚስጥር የመጨረሻ ጥንካሬዋን የሰበረው መላኩ። ረጅም ጊዜ አትተዋት። ውስጧ የሆነ የተሰበረ ነገር አለ። ሄሎ ሄሎ፣ ደሊና። አቤት። አጎትሽ እንደምንከተለው ሳያውቅ አይቀርም። እንዴት ሊያውቅ ቻለ? አላውቅም። መኪናውን አቁሞ የሆነ ግቢ ውስጥ ገብቶ ነበር። እስካሁን አልወጣም። ግቢው በጀርባ በኩል ሌላ በር ሳይኖር አይቀርም። ስለዚህ ግቡና ፈልጉት። እየተከተሉኝ ስለነበር እንዳትከተሉኝ ለማረጋገጥ ነው እስካሁን የቆየሁት። አሁንስ እርግጠኛ ነህ ለመከተላቸው? መኪና ቀይሬ ነው የመጣሁት። ጥሩ አድርግ። በላውን ጊዜ ላለ ይዘህ ወጣ። የትም አትወጡም። አንቺ ማን ነኝ ብለሽ ነው የምታስቢው? ማን እንደሆንኩማ በደንብ ታውቃለህ።
እጅሽን ወደ ላይ ካላደረግሽ አባትሽን በሕይወት አታገኝ። ፈትሻት፣ ፈትሽና ሰራት። ምንም አልያዝኩም። ፍጠን! ብቻዋን አይደለች። ጋሽ ዝናው እስካሁን አልተገኘም። ቴዲና ዘውዴ ነገ የጥላውን ቤተሰብ ለመተዋወቅ ሳይሄዱ አይቀርም። ለዘውዴ እረፍት ስለሰጠኋት እኔ ህሊና ሞክዬ እዚሁ አንቺ ጋር ለመዋል አስቤያለሁ። አክስትሽ ሁሉንም ነገር የነገረችሽ አይመስለኝም። ዝግጁ ስትሆኝ እናወራበታለን። ገና እንደምትሆኝ በማመን ነው እንደዚህ የምልሽ። ደብዳቤ ያነበብሽው እንዴ? እኔ ማለቅ ሰው ይቅርታ ማድረግ ስለከበደኝ ነው። አልቻልኩም። ምን እንደምልሽ አላውቅም። በምንም ሁኔታ ልቤ ይቅርታ ሊያደርግ አይችልም። ለዛ ነው ሌላ ተጨማሪ ነገር ያልነገርኩሽ። ልቤ ድጋሚ እንዲሰበር ስለማልፈልግ ደብዳቤውን ያላነበብኩት።